አረንጓዴ አሻራ አገርን ከሚለውጡ ፕሮግራሞች መካከል አንዱ ነው። ምክንያቱም በሀገራችን ከዚህ በፊት እያጋጠመ የነበረውን የአየር ንብረት ችግር በማስተካከል የዝናብ አመጣጥ ሁኔታን በማስተካከል በኩል ትልቅ አስተዋጽኦ አለው። የማዕከላዊ ኢትዮጵያ ክልል ግብርና ቢሮ የ2018-19 የመኸር ልማት የአረንጓዴ አሻራ መርሃ ግብር በከምባታ ዞን ዱራሜ ከተማ አካሂዷል። የተቀናጀ የግብርና ትጋት ለላቀ ምርታማነትና ተስፋን ንትክል የሚሉ መሪ ሀሳቦችን አንግቦ በተካሄደው ደማቅ ፕሮግራም የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው፣ የክልሉ ዋና የመንግስት ተጠሪ ዶክተር ዲላሞ ቶሬ፣ ሌሎች የስራ አስፈጻሚና የካቢኔ አባላት እንዲሁም ከክልል እስከ ዞንና ወረዳ ያሉ ባለድርሻ አካላት ተገኝተውበታል። በዶክተር ቦጋለች ገብሬ መታሰቢያ ሆስፒታል የተደረገውን ክልላዊ አረንጓዴ አሻራ መርሃ ግብር የክልሉ ርዕሰ መስተዳድር ዶክተር እንዳሻው ጣሰው በሆስፒታሉ ቅጥር ግቢ አሻራቸውን በማኖር አስጀምረውታል። ፕሮግራሙን የክልሉ ግብርና ኮሚኒኬሽን እንደሚከተለው አዘጋጅቶታል። አብራችሁን ትቆያላችሁ። አረንጓዴ አሻራ አገርን ከሚለውጡ ፕሮግራሞች መካከል አንዱ ነው። አገርን ከሚለውጡና ከሚያስተካክሉ ፕሮግራሞች መካከል አንዱ ተብሎ ነው የሚወሰደው። ምክንያቱም በሀገራችን ከዚህ በፊት እያጋጠመ የነበረውን የአየር ንብረት ችግር በማስተካከል የዝናብ አመጣጥ ሁኔታን ወይም ስርጭትን በማስተካከል በኩል ትልቅ አስተዋጽኦ አለው። ይሄ ብቻ አይደለም። የአረንጓዴ አሻራ ለምግብነት የሚያገለግሉ፣ ለመድኃኒትነት የሚያገለግሉ፣ ለቤት ቁሳቁስ መስሪያነት የሚያገለግሉ የተለያዩ አትክልቶችም ይተከላሉ። እነዚህ በመሆናቸው በየጊዜው ቁጥጥር ተደርጎም የመጽደቅ መጠናቸውም እየተሻሻለ እየመጣ ነው ያለው። በዚህ ዘመቻ ላይ የኢትዮጵያ ሕዝብ የማዕከላዊ ኢትዮጵያ ክልል ሕዝብም ይሄን ፕሮግራም ሁልጊዜ እየጠበቀ በአመት በደንብ ይሰራዋል። ስራው በአመት ብቻ ሳይሆን የተለያየ ፕሮግራም ወጥቶላቸውም የመስራት ሁኔታችን ከጊዜ ወደ ጊዜ መሻሻል አሳይቷል። እነዚህ የአረንጓዴ አሻራ ስራ ከተጀመረ በኋላ በየአካባቢው መሬቶች ውሃን የመያዝ ዝናብ በአግባቡ የመዝነብ እንደገና የግብርና ወቅታችን ከ3 ከነበረበት ወደ 5 የማሻገር ሁኔታዎች መሻሻል አሳይተዋልና ይሄ ፕሮግራም እጅግ በጣም ትልቅ ፕሮግራም ነው። አንዳንድ ሀገሮች 10-15 ሆነው አሁን እኛ በክልል ደረጃ የምንተክለውን ችግኝ እንኳን አይተክሉም፣ አያሳኩም። ኢትዮጵያ ግን እንዳያችሁት በቢሊየን ደረጃ ነው እያሳካች ያለችውና ለሀገር ለውጥ ኢትዮጵያን ለሚቀጥለው ትውልድ ለማስረከብ እነዚህ ስራዎች መስራት እጅግ በጣም አስፈላጊ ስለሆነ በተጠናከረ መንገድ እየመራ ነው እየሰራ ነው ያለ ነው። በዚሁ አጋጣሚ ለማዕከላዊ ኢትዮጵያ ክልል ህዝቦች ይሄን ፕሮግራም በተለያየ መንገድ ለምትከታተሉ ከዛሬ ጀምሮ እስከ ሐምሌ 25 ለሚኖረን ዘመቻ ሁላችሁም ከጎናችን ሆናችሁ ያዘጋጀናቸውን ከ530 ሚሊዮን በላይ ችግኞች በመትከል በመንከባከብ ወጣቶች እንዲሳተፉ በማድረግ ለምሳሌ ዛሬ የተከልንበት ግቢ ትልቅ ሆስፒታል ነው። እንደዚህ ትልልቅ ተቋማትን በተመሳሳይ ሁኔታ የዚህ አካል እንዲሆኑ በማድረግ እንድትሰሩ ጥሬን አቀርባለሁ። Mm-hmm.
ነው።